ኒኮሎ ማኪያቬሊ ብዙ ሰዎች ችላ ስለሚሉት የሰው ተፈጥሮ አንድ መሰረታዊ እውነትን ተረድቶ ነበር። ይኸውም ዝምታ በኃይልና በስልጣን ግምጃ ቤት ውስጥ የመጨረሻው ታላቅ መሳሪያ መሆኑን ነው። በታሪክ ውስጥ ታላላቅ ስትራቴጂስቶች ድምፃቸውን ከፍ አድርገው የተናገሩት ሳይሆኑ መቼ ዝም ማለት እንዳለባቸው በትክክል የሚያውቁት ነበሩ። ሐሳቡን በግልጽ የሚያሳይ መሪ በቀላሉ የሚገመት ይሆናል። ስልቶቹን አስቀድሞ የሚያውጅ ጀነራል ለራሱና ለሰራዊቱ ውድቀትን ይጋብዛል። ምላሱን መግታት የማይችል ተደራዳሪ ደግሞ ውጊያው ከመጀመሩ በፊት ይሸነፋል። በጩኸት መቋጫ በሌለው ገደብ አልባ ግንኙነትና ለመደመጥ በሚደረግ ድካም በተጨናነቀች ዓለም ውስጥ እውነተኛ ኃይል ብዙውን ጊዜ ባልተነገረው ነገር ውስጥ እንደሚገኝ የሚያመላክተን ጥንታዊ ጥበብ ዘንግተነዋል። ማኪያቬሊ ሰዎች ከእጃቸው ይልቅ በዓይናቸው ይበልጥ እንደሚፈርዱና እንደሚተቹ ታዝቧል። ምክንያቱም ሁሉም ሰው ማየት ይችላል፣ ነገር ግን ጥቂቶች ብቻ ናቸው ከውስጣቸው ሊሰማቸው የሚችለው። ሁሉም ሰው መስላችሁ የምትታዩትን ያህል፣ ነገር ግን በትክክል ማንነታችሁ ምን እንደሆነ ለመረዳት የሚችሉት ጥቂቶች ብቻ ናቸው። ይህ መርህ ለስትራቴጂካዊ የዝምታ አጠቃቀም ተስማሚ ነው። ይህንን የተቆጣጠሩት ሰዎች ሌሎች ሰዎች ሁልጊዜ እንዲገምቱ የሚያደርግ ምስጢራዊና የማይገመት ግርማ ሞገስን ለራሳቸው ይፈጥራሉ። ልብ በሉ፣ ዝምታ የኃይል እጥረት ሳይሆን እጅግ የረቀቀ ኃይል ለመኖሩ ማረጋገጫ ነው። ድክመት ሳይሆን ታስቦበት በስልት የተፈጸመ ጥንካሬ ነው። በርካታ ሰዎች ዝምታን መታገስ አይችሉም። ዝምታ አለመመቸትን፣ ውጥረትንና ባዶነትን ይፈጥርባቸዋል። ይህንንም በቃላት በተለያዩ ማብራሪያዎችና ምክንያቶች ለመሙላት ይገደዳሉ። ዝምታን ለመስበር በሚያደርጉት ተስፋ የቆረጠ ሙከራ ውስጥም ሁሉን ነገር ያጋልጣሉ። ፍርሃታቸውን፣ ምኞታቸውን፣ ስልቶቻቸውንና ድክመቶቻቸውን አደባባይ ላይ ያሰጧቸዋል። የዝምታ ባለቤት ግን ዝም ብሎ ይታዘባል፣ መረጃዎችን ይሰበስባል፣ ሚስጥሮችን ያጠናል። እናም ጊዜው ሲደርስ የት ቦታ ላይ መምታት እንዳለበት በትክክል ይማራል። ማኪያቬሊ ለገዢዎችና ለኃያላን ግለሰቦች በጻፈው ዝነኛው ዘ ፕሪንስ የተሰኘ መጽሐፉ ላይ በስልጣን ላይ ያሉ ሰዎች ትርጉም ስላላቸው ነገሮች ሁሉ እምብዛምም እንዳይናገሩ ይመክራል። ምክንያቱም እያንዳንዱ ቃል ዕዳ ሊሆን ይችላል፣ እያንዳንዱ መግለጫ ደግሞ የወደፊት ወጥመድ ሊሆን ይችላል። ብዙ የሚናገሩ ሰዎች ሌሎች ሰዎች በፖለቲካዊ በማህበራዊና በስትራቴጂካዊ ጉዳዮች ላይ እንዲሰቅሏቸው የሚያስችለውን ገመድ አሳልፈው ይሰጣሉ። ዝምታ እናንተ እንድታስቡበት ጊዜ ሲሰጣችሁ፣ ሌሎች ግን ያለምንም ማሰብ እንዲናገሩ ያስገድዳቸዋል። ማኪያቬሊ ዲስኮርስ ኦን ሌቪ በተሰኘ መጽሐፉ ላይ ጥበበኛ መሪ የራሱን ሐሳብ በነፃነት አሳልፎ ከመስጠት ይልቅ ሌሎች ሐሳባቸውን ይዘው ወደ እሱ እንዲመጡ እንደሚፈቅድ ይገልጻል። የስትራቴጂያዊ ዝምታ ልቡ ይህ ነው። ዝም ብሎ ከንግግር መታቀብ ብቻ ሳይሆን ሌሎች በችኮላ በመረጃ ሊሞሉት የሚጣደፉትን ባዶነት መፍጠር ነው። ይህም መረጃ በኋላ በእነሱ ላይ ልትጠቀሙበት የምትችሉት ይሆናል። በዘመናዊው ዓለም ያሉ አንዳንድ መሪዎች ይህንን ቀላል እውነት ዘንግተውታል። ትዊት በማድረግ መግለጫ በማውጣትና ማለቂያ በሌላቸው አስተያየቶች ዓለምን ያጠለቀልቋታል። ጨዋታው ከመጀመሩ በፊት የያዙትን ካርታ ያሳያሉ። እውነተኛ ኃይልን የተረዱት ግን ንግግራቸው ለተወሰነ ዓላማ እንዲያገለግል፣ ደረጃቸውን ከፍ እንዲያደርግላቸው፣ ተቃዋሚዎቻቸውን እንዲያሳስት ወይም ዝምታው ስራውን በደንብ እንዲያከናውን ብቻ ይፈቅዳሉ። ማኪያቬሊ አንድ ኃያል ሰው ታላቅ አስመሳይ መሆንንና መሸሸግ መቻልን መማር እንዳለበት ጽፏል። ይህንን ወደ ግንኙነቶቻችን ስንመልሰው እያንዳንዱ ሐሳብ መግለጫ እንደማይገባው፣ እያንዳንዱ አስተያየት መነገር እንደሌለበትና እያንዳንዱ ስሜት ዕውቅና እንደማያስፈልገው መረዳት ማለት ነው። ያለ ዓላማ፣ ያለ ስትራቴጂና ያለ ስሌት የሚናገሩ ሰዎች በእውርነት ወደ ጦርነት እንደሚገሰግሱ ወታደሮች ናቸው። አልፎ አልፎ በእድል ሊያሸንፉ ቢችሉም፣ ነገር ግን ውሎ አድሮ በሚጠብቁ በሚታዘቡና ድሉ እርግጠኛ በሆነበት ጊዜ ብቻ በሚመጡ ሰዎች ይሸነፋሉ። ዝምታ ምስጢራዊነትን ይፈጥራል። የሰው ልጅ ደግሞ ሙሉ በሙሉ ሊረዳው ወደማይችለው ነገር በተፈጥሮ ይሳባል። በውይይት ወቅት አንድ ሰው ዝም ሲል ሌሎች ወዲያውኑ ያንን ሰው ጥልቀት እንዳለው አድርገው ያስቡታል። በጭንቀት ወሬያቸው የገዛ ራሳቸውን አለመረጋጋትና ፍርሃታቸውን እያጋለጡ፣ በተመሳሳይ ሰዓት እዚያ ሰው ጋር ጥበብ፣ ስልጣንና ቁጥጥር ማድረግ መቻል እንዳለ ያስባሉ። ይህ ስነልቦናዊ ዘዴ ለዝምተኛው ስትራቴጂስት አንድም ቃል ሳይናገር በቀላሉ የበላይነትን እንዲጎናጸፍ ያስችለዋል። ማኪያቬሊ የመረጃ አለመመጣጠን ወይም ኢንፎርሜሽን አሲሜትሪ የኃይል መሰረት መሆኑን ተረድቶ ነበር። ከሚያሳየው በላይ የሚያውቅ ሰው ሁልጊዜም የበላይነቱን ይይዛል። ከሚያውቀው በላይ የሚያሳየው ግን ሳያውቀው ጥቅሙን አሳልፎ ይሰጣል። በማንኛውም ድርድር፣ በማንኛውም ግጭት፣ በማንኛውም ግንኙነት ውስጥ የላቀ የመረጃ ቁጥጥር ያለው ወገን ውሎችን የመወሰን ኃይል አለው።
ዝምታ በታክቲክ ደረጃ ብቻ ሳይሆን በስትራቴጂ ደረጃም እጅግ አስፈላጊ የሚሆነው ለዚህ ነው። ዝምታ የጊዜ አጠቃቀም ብልጫንም ይፈጥራል። በመጀመሪያ የሚናገረው ሰው ብዙውን ጊዜ አማራጮቹን የሚገድብ አቋምን ይይዛል። ከመናገሩ በፊት ትክክለኛውን ሰዓት የሚጠብቀው ሰው ግን ምላሹን ከተለዋዋጭ ሁኔታዎች ጋር ማስማማት ይችላል። ድክመቶችን በመታዘብ ለመንቀሳቀስ ወይንም ለመናገር አመቺ የሆነውን ቅጽበት ይለያል። ማኪያቬሊ እንደመቸኮል የሚያባክን ነገር የለም ሲል ይመክራል። ይህ ደግሞ በእርስ በርስ ግንኙነቶቻችን ላይ እጥፍ ድርብ በሆነ መልኩ ይሰራል። የችኮላ ቃላት ዓላማቸውን ያጋለጣሉ፣ ስልታቸውን ያሳያሉ፣ እናም ድንገተኛ ጥቃት የመፈጸም እድላቸውን ያጠፉታል። አስቡት፣ በዲሲፕሊን የተሞላ ዝምታን ባለመጠቀማቸው ከስሜታቸው ጋር አብረው በመፈንዳታቸውና አላስፈላጊ የሆኑ መግለጫዎችን በመስጠት ስንቶች ራሳቸውን አጥፍተዋል። ማኪያቬሊ ዘ አርት ኦፍ ዋር በተሰኘው መጽሐፉ ላይ ለተግባር ዝግጁ እስኪሆን ድረስ ከጠላት የተደበቀን ሥራ ያክል ስኬታማ ሊሆን የሚችል ምንም አይነት ሥራ እንደሌለ በአጽንኦት ይገልጻል። ይህ መርህ በግንኙነቶቻችን ላይ ይሰራል። ደብቃችሁ የያዛችሁት ሐሳብ ሁልጊዜም ስል ሆኖ የሚቀጥል መሳሪያ ነው። በሚስጥር የያዛችሁት እቅድ ሊለቀቅ የሚጠብቅ ድንገተኛ ኃይል ነው። የሸፈናችሁት ዓላማ ደግሞ ተቃዋሚዎቻችሁ ሊመክቱት የማይችሉት ብልጫችሁ ነው። ዝምታ የንግግር አለመኖር ብቻ አይደለም፣ በጥንቃቄ የተገነባ ኃይል ነው። እውነተኛ የዝምታ ባለቤቶች ዝምታ በአንድ ጊዜ በርካታ ተግባራትን እንደሚያከናውንላቸው ይረዳሉ። መረጃን ይጠብቃል፣ ሚስጥራዊነትን ይፈጥራል፣ ሌሎች ራሳቸውን እንዲያጋልጡ ያስገድዳል፣ ጉጉትን ይገነባል፣ ተለዋዋጭነትን ጠብቆ ያቆያል፣ ቁጥጥርን ያሳያል፣ እንዲሁም የበላይነትን ያረጋግጣል። ይህ ሁሉ የሚሆነውም አንድም ቃል ሳይናገሩ እንደሆነ ያውቃሉ። ከጥንታዊ የፍርድ አደባባዮችና የኃይል ማዕከላት ውስጥ ጀምሮ ጥቂት የሚናገር ሰው ብዙውን ጊዜ እጅግ የሚፈራበት ምክንያት አለው። ዝምታ ቃላት ፈጽሞ በማይችሉት መንገድ ጥንካሬን ያስተላልፋል። ማንም ሰው ሊናገር ይችላል፣ ነገር ግን አልፎ አልፎ በመናገር ብቻ እንዲሁም በዝምታቸው ክብደት የተመልካችን ትኩረት መግዛት የሚችሉት ጥቂቶች ብቻ ናቸው። ዘመናዊው ዓለም ይህንን ጥንታዊ ጥበብ ዘንግቶታል። በማህበራዊ ሚዲያ በማያቋርጡ አዳዲስ መረጃዎችና በማያበቃ ጩኸት ዘመን ውስጥ ዝምታውን ንብረቱ ያደረገው ሰው ወዲያውኑ ተለይቶ ይታያል። እሱ ሚስጥራዊ፣ ኃያልና ራሱን የተቆጣጠረ ነው። ሌሎች በማያልቅ ወሬ ራሳቸውን ሲያደክሙ፣ ዝምተኛው ታዛቢ ግን ይመለከታል፣ ያቅዳል፣ ያሰላል፣ እንዲሁም ይጠብቃል። ማኪያቬሊ ሰዎች በአጠቃላይ በአይናቸው እንደሚፈርዱ ይገልጻል። ምክንያቱም ማየት የሚችለው ሁሉም ሰው ሲሆን መንካት የሚችሉት ግን ጥቂቶች ብቻ ናቸው። ሁሉም ሰው እናንተ የሆናችሁትንና መስላችሁ የምትታዩትን ይመለከታል። በትክክል ማንነታችሁን የሚረዱት ግን ጥቂቶች ብቻ ናቸው። ዝምታ ሌሎች የሚያዩትን ነገር እንድትቆጣጠሩ ይፈቅድላችኋል። ድክመታችሁን እየሸሸጋችሁ ጥንካሬያችሁን እንድታሳዩ፣ ተለዋዋጭነታችሁን እየጠበቃችሁ ቁርጠኛ ሆናችሁ እንድትታዩ ያደርጋል። እያንዳንዱ የተነገረ ቃል አማራጮችን ያጠባል፣ ግዴታን ይፈጥራል፣ ግምቶችም እንዲፈለፈሉ ያደርጋል። ዝምታ ግን ሁሉንም በሮች ከፍት፣ ሁሉንም አማራጮች ዝግጁና ሁሉንም ስልቶች ደግሞ ሊተገበሩ የሚችሉ አድርጎ ያቆያቸዋል። በማንኛውም ውይይት፣ ስብሰባ ወይንም ድርድር ውስጥ ብዙሃኑ እንዴት እንደሚንቀሳቀሱ ተመልከቱ። አብዛኞቹ ሰዎች ለአንዲት ቅጽበት እንኳን ዝምታን መሸከም አይችሉም። ዝምታ ከሚፈጥርባቸው አለመመቸት ለማምለጥ ሲሉም በቃላት በጩኸትና በማንኛውም ነገር ክፍተቱን ለመሙላት ይጣደፋሉ። የማኪያቬሊያዊ አስተሳሰብ ያለው ስትራቴጂስቱ ሰው ግን ይህንን አለመመቸት ከፍ አድርጎ ይመለከተዋል። የሰው ልጅ ተፈጥሮ ሌሎች እንዲናገሩ፣ እንዲገልጡና ራሳቸውን እንዲያጋልጡ እንደሚያስገድዳቸው ስለሚያውቅ ይህንን ሁኔታ ሆን ብሎ ይፈጥረዋል። ዝምተኛው ሰው መረጃዎችን ይሰበስባል። ማኪያቬሊ በጽሑፎቹ ላይ እጅግ ስኬታማ መሪዎች እንደ አስፈላጊነቱ እየሰሩ የቅድስና ገጽታን እንዴት መጠቀም እንደሚችሉ ማወቃቸውን ታዝበዋል። ዝምታ ይህንን ድርብ አካሄድ ያመቻቻል። በውስጣችሁ በእውነተኛ ፍላጎታችሁ መሰረት እያቀዳችሁ፣ በውጪ ግን ተስማሚና ቅቡልነት ያለው ሰው ሆናችሁ እንድትታዩ ይፈቅድላችኋል። ቃላቶቻቸውን መቆጣጠር የማይችሉ ሰዎች ዕጣ ፈንታቸውን መቆጣጠር አይችሉም። በቀላሉ የሚገመቱ፣ የሚታለሉና ግልጽ ይሆናሉ። ዝምታ ስራውን በደንብ ሲያከናውን ብቻ ቃላቶቻቸውን በምክንያት የሚጠቀሙ ሰዎች ግን ታሪኩንም ሆነ ውጤቱን በበላይነት ይቆጣጠራሉ። ዝምታ የመከላከያ ዘዴ ብቻ አይደለም፣ የማጥቂያ መሳሪያም ጭምር ነው። የገዛ ራሳቸውን ሐሳብ ስለመጠበቅ ብቻ ሳይሆን የዝምታን አለመመቸት በመጠቀም የሌሎችን ሐሳብ መጭመቅ ጭምር ነው። በዝምታ ጥበብ የተካነ ሰው ጥያቄ ይጠይቃል፣ ከዚያም ይጠብቃል። ባዶነትንና ጸጥታን ለመሙላት አይጣደፍም። ይልቁንም ሌላው ሰው መረጃውን በስፋት እንዲያብራራ፣
ምክንያታዊ እንዲያደርግና መጀመሪያ ካሰበው በላይ ብዙ ነገር እንዲያጋለጥ ውጥረቱን እንዲገነባ ይተወዋል። ይህ ዘዴ በታሪክ ዘመናት ሁሉ በታላላቅ መርማሪዎች፣ በተደራዳሪዎችና መሪዎች ጥቅም ላይ ውሏል። ሁሉም ማኪያቬሊ ከዘመናት በፊት በንድፈ ሐሳብ ያስቀመጠውን የስትራቴጂካዊ ዝምታን ኃይል የተረዱ ነበሩ። ማኪያቬሊ በተዘዋዋሪ የተረዳው የዚህ ተግባር ሌላ ገጽታ አለ። ዝምታ የበላይ ኃላፊነትን ወይንም ኦቶሪቲን ያስተላልፋል። አስፈላጊ በሚሆንበት ጊዜ ብቻ የሚናገሩ፣ ቃላቶቻቸውን በጥንቃቄ የሚመርጡና ዝምታ መግለጫዎቻቸውን እንዲያጎላላቸው የሚፈቅዱ ሰዎች እንደ መሪ፣ እንደ ባለስልጣንና ትኩረት እንደሚገባቸው ተደርገው ይታያሉ። በአንጻሩ ያለምንም ገደብ ሁል ጊዜ የሚናገሩ፣ እያንዳንዱን ቅጽበት በጩኸት የሚሞሉ ሰዎች ቃላቶቻቸው ዋጋቸውን በፍጥነት ያጣሉ። በቀላሉም ችላ የሚባሉና ወደ ኋላ የሚጣሉ ጩኸቶች ብቻ ሆነው ይቀራሉ። ማኪያቬሊ ኃያላን ግለሰቦች እምብዛም እንዳይናገሩ፣ ነገር ግን በሚናገሩበት ጊዜ ቃላቶቻቸው ክብደት እንዲኖራቸው መክሯል። ይህ መርህ ትኩረት እጅግ ውድ ሀብት በሆነበት በዘመናዊው የኃይል እሽቅድምድም ውስጥም እኩል ይሰራል። የመረጃ ፍሰቱ በተቀላጠፈበት ዘመናዊው ዓለም ውስጥ ዝምታ ለመታዘብ፣ ለማጥናትና የተቃዋሚዎችን ማንነት ለመረዳት የሚያስችል ቦታን ይፈጥራል። ማኪያቬሊ ተጽዕኖ ለመፍጠር የሚፈልግ ማንኛውም ሰው የሰዎችን ተፈጥሮ ለመረዳት ታላቅ ተማሪ መሆን እንዳለበት፣ በዙሪያው ያሉትን ሰዎች ሥራ፣ መነሻ ምክንያቶች፣ ድክመቶችና ምኞቶችን መረዳት እንዳለበት አጽንኦት ይሰጣል። ዝምታም ይህንን ጥናት ያመቻችላችኋል። እናንተ በምትናገሩበት ጊዜ ማዳመጥ አትችሉም። ወሬ በምታበዙበት ጊዜ መታዘብ አትችሉም። ነገር ግን ዝም ስትሉ የስሜት ሕዋሳቶቻችሁ ሙሉ በሙሉ ይሳተፋሉ። ወደፊት አስፈላጊ የሚሆኑ መረጃዎችንም ይሰበስባሉ። ብዙ ሰዎች ይህንን ክህሎት ፈጽሞ አያሳድጉትም። በማያቋርጥ ወሬ ዕውቀታቸውን ማስመስከርና ዋጋቸውን ማሳየት ላይ ወይንም መደመጥ ላይ ብቻ ትኩረት ያደርጋሉ። አላስፈላጊ በሆኑ ቃላቶቻቸው ሁሉ ድክመታቸውን እያሳዩ ኃይላቸውን እንደሚቀንሱ ፈጽሞ አይረዱትም። ማኪያቬሊ ሁሉም ሰው መስላችሁ የምትታዩትን ያህል በትክክል ማንነታችሁ ምን እንደሆነ የሚረዱት ግን ጥቂቶች ናቸው ሲል፣ ይህንን በገጽታውና በእውነታው መካከል ያለውን ልዩነት በስትራቴጂካዊ የዝምታ አጠቃቀም ይበልጥ እንደሚሰፋ ደርቦ መረዳት ያስፈልጋል። ይህ እናንተ በእውነተኛ ዓላማችሁ መሰረት የመንቀሳቀስ ነፃነትን ስትጠብቁ፣ ሌሎች ግን የገዛ ግምታቸውን በእናንተ ላይ እንዲያንጸባርቁ ቦታ ይሰጣቸዋል። ዝምተኛ ሰው የሌሎችን ተስፋ፣ ፍርሃትና ግምት መልሶ የሚያሳይ መስታወት ይሆናል፣ ራሱን ግን አያሳይም። የማኪያቬላዊ የኃይል ሚዛን ዋናው ነጥብም ይህ ነው። በመረጃ ላይ ቁጥጥር ማድረግ፣ የእውቀት አለመመጣጠንንና በጥንቃቄ በተመረጡ መግለጫዎች ሌሎችን መምራት። በኃይል ውስጥ ማኪያቬሊ በተፈጥሯዊ መንገድ የተረዳው የራሱ የሆነ ምት አለ። እሱም የጊዜ አጠቃቀም ይባላል። መቼ መናገርና መቼ ዝም ማለት እንዳለባችሁ ማወቅ። ዝም ብሎ ራስን መቆጣጠር ብቻ አይደለም፣ የውይይቱን አጠቃላይ ሁኔታ መቆጣጠር ነው። የመረጃውን ፍሰት፣ የኃይል ሚዛኑንና የክስተቶቹን ፍጥነት መቆጣጠር መቻል ነው። ይህንን የኃይል ምት የተቆጣጠሩት ዝምታ ከንግግር በላይ መቼ እንደሚያገለግላቸው የተረዱና ቃላት ከፍተኛ ተጽዕኖ የሚፈጥሩበትን ትክክለኛ ቅጽበት የሚያውቁ ሰዎች ተራ ታክቲክን ከመጠቀም ያለፈ ብልጫ አላቸው። እሱም ስትራቴጂካዊ የበላይነት ወይንም ስትራቴጂክ ዶሚናንስ ይባላል። ማኪያቬሊ አዲስ አሰራርንና ነባራዊ እውነታን ለማስተዋወቅ ራስን በግንባር ቀደምነት ከማስቀመጥ በላይ ለአያያዝ አስቸጋሪ፣ ስኬቱ አጠራጣሪና ለመምራት አደገኛ የሆነ ምንም ነገር እንደሌለ አስጠንቅቋል። ይህም በግንኙነቶቻችን ላይ እኩል ይሰራል። መጀመሪያ የሚናገረው፣ መጀመሪያ ኃላፊነት ውስጥ የሚገባው፣ መጀመሪያ የሚያጋልጠው ራሱን ኢላማ ያደርጋል። የሚጠብቁ፣ የሚታዘቡና ዝምታቸውን ገንዘባቸው የሚያደርጉት ግን የመመለስ፣ የመላመድና የታሰበበት የመልስ ምት የመስጠትን ብልጫ ያገኛሉ። ያለምንም ገደብ የሚናገር አእምሮ ማለት በቀላሉ እንደሚነበብና በቀላሉ እንደሚገመት ክፍት መጽሐፍ ነው። ራሱን በጥንቃቄ በስትራቴጂና በዓላማ ብቻ የሚያሳየው አእምሮ ግን ሌሎች ሊፈቱት የማይችሉት ምስጢርና እንቆቅልሽ ሆኖ ይቀጥላል። ዝምታ በተግባር የሚታይ ትዕግስት ነው። ወደ ውጪ የሚገለጽ ዲሲፕሊን ነው። በሰውነት የተገለጠ ስትራቴጂ ነው። ዝም ማለት የማይችሉ ወዲያውኑ ለመናገርና ምላሽ ለመስጠት የሚገደዱ ሰዎች መሰረታዊ ድክመትን ያሳያሉ። በዚህም ለማንኛውም ከባድ ምኞት ወይንም ዓላማ ገዳይ የሆነውን ራስን የመግዛት ጥረታቸውን ያሳያሉ። ኃይል ትዕግስትን ይጠይቃል። ትዕግስት ደግሞ ብዙውን ጊዜ ዝምታ ሆኖ ይገለጣል። ቃላት እጅግ አስፈላጊ በሚመስሉበት ድርድር ውስጥ እንኳን ዝምታ ብዙውን ጊዜ ከንግግር የበለጠ ውጤታማ ሆኖ ይገኛል። ዝምታን መታገስ የሚችለው፣ መጠበቅ የሚችለው ባዶነቱን በማስማማት በስምምነት ወይንም በሚያጋልጡ መግለጫዎች ለመምላት የማይጣደፈው ወገን
ሁልጊዜም የበላይነቱን ይይዛል። ልምድ ያላቸው ተደራዳሪዎች ዝምታን ለመቀበል ራሳቸውን የሚያሰለጥኑት ለዚህ ነው። ሌላኛው ወገን መጀመሪያ እንዲናገር፣ ብዙ ሀተታዎችን እንዲያቀርብና የመጨረሻ መስመሩን እንዲያሳይ ለማስገደድ እንደ መሳሪያ ይጠቀሙበታል። ማኪያቬሊ በፖለቲካ በጦርነትና በሕይወት ውስጥ ጠንካራ የሆነን ገጽታ መፍጠር ከጥንካሬው ራሱ የበለጠ ዋጋ እንዳለው ተረድቶ ነበር። ዝምታ ቃላት ፈጽሞ በማይችሉት መንገድ ጥንካሬን ያንጸባርቃል። ዝምታ በራስ መተማመንን፣ ተቆጣጣሪነትንና ስሌትን ያስተላልፋል። ከመጠን በላይ የሆነ ንግግር ግን አብዛኛውን ጊዜ አለመረጋጋትን፣ ጭንቀትንና ተስፋ መቁረጥን ያሳያል። እውነተኛው ማኪያቬሊያዊ ሰው ይህንን በተፈጥሮ ይረዳል። ንግግሩ ለተወሰነ ስትራቴጂካዊ ዓላማ ሲያገለግል ብቻ ይናገራል። እናም ዝምታ የበላይነትን የመመስረቱን ከባድ ሥራ እንዲሰራ ይተወዋል። በጩኸት ዓለም ውስጥ፣ ተናጋሪዎች በሙሉበት ክፍል ውስጥ ዝምተኛው ታዛቢ ትኩረትን በመቆጣጠር ኃይልን ይይዛል። የማያቋርጡ ግንኙነቶች በሙሉበት ዓለም ውስጥ በስትራቴጂካዊ ዝምታ የሰለጠነው ባለሙያ ሁልጊዜ ያሸንፋል። በስተመጨረሻም ራሳችሁን በታማኝነት ጠይቁ። አብዝታችሁ ትናገራላችሁን? አስፈላጊ ከሆነው መጠን በላይ ስለ ራሳችሁ ታጋልጣላችሁን? ከጸጥታ አለመመቸት የተነሳ ዝምታን በንግግር ትሞላላችሁን? ማኪያቬሊ በግልጽ የተረዳውን ጥንታዊ ጥበብ ተምራችኋል። ዝምታ የኃይል እጥረት ሳይሆን ኃይል እጅግ በረቀቀ መንገድ የሚገለጥበት መድረክ ነው። የተከበራችሁ የሰው መንገድ ተከታታዮቻችን፣ የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ በሌላ ዝግጅት እስክንገናኝ በያላችሁበት ሰላማችሁ ይብዛ።